ካላመጣም ከእናቱ እየተደበቀ ሊቢያ ላይ የሚሰቃየው ምን እያለ ነው? ጓደኛው ስለወጣ አይደለ እንዴ? ልክ ነው። እና እነዚህ ልጆችም እኮ የአንዱን እይታ አይተው የራሳቸውን ሲሆን ይህ ውስጥ እንደዚህ አይነት ስራ አምጥቶ እኮ ይኸው እንደዚህ እየቀጠለ እንደዚህ እየታየለት ያለው እያለ እኮ ነው ያም ሰው ወደ እሳት የሚሄደው። ታውቂያለሽ አታውቂም እንዴ? ልክ ነሽ። እኔ ይሄንን ነው አረብ ሀገር ስንመጣ ታዲያ አንዱን አይተናል በአንዱ አመት መጣው እኮ ያ ነው የምልሽ ያን ነው። ስለዚህ እንግዲህ አንቺ ብትቃወሚ ደግሞ ሌላው አይቃወምም። ጉዳያቸው ነው እንግዲህ ሌላውን አይቶ ሌላው አታይም እንዴ? ሃይሚን ከሌላ ወንድ ጋር እንትን በዘፈን ይለቋታል፣ ብሩክም ከሌላ ሴት ጋር በዘፈን ይለቁታል። እና እንደዚህ የሚያረጉት እነዚህ ልክስክሶች ካዲያ እንዴት ነው ውስጥ እኮ ነው ሰውን የሚያስገቡት። አንቺ ራሱ መንፈስ አለባቸው እዚህ ራሱ ጭንቅላታቸው ትክክል አይደለም። ታዲያ እነሱ በሰው ህይወት ነው እንደሚመሩት በራሳቸው ነው እንጂ ያው ግን ደግሞ ያስጠላሻል። ሴትና ወንድ ምንድነው እዚህ አረብ ሀገር ቁጭ ብላ ስራዋን አሰራም ወይ ምንድነው እንደዚህ የምታደርገው? ለራሱ አይከብዳትም? ሃናን እኛ አረብ ሀገር ያለነው እውነቴን ነው ከራሴ ጀምሮ እንደ ሴት ሳይሆን እኛ ራሳችንን የምንመለከተው ይሆናል አይደል? እንዳሻንጉሊት ራሳችንን በራሳችን የምናንቋሽሽ ቆሻሾ ማለት እኛ ነን። ራሳችንን በራሳችን በእኔ ሲደረግ እኔ ሴት ነኝ እኔ አንቺን ልጥላሽ አልጥላሽ ያ የራሴ መብት ነው። አንቺን ልውደድሽ አልውደድሽ የራሴ መብት ነው። ግን እኔ ላይ ቢመጣ እኔ ያፈቀርኩት ሰው ሌላ ሰው ይዞብኝ ቢመጣ አንድ ሰው እኮ የኔ ባልሆን ተኔ በላይ ቆንጆ ማግኘት ይችላል ማግኘት። ግን ቢመጣብኝ ደስ ይለኛል ወይ ነው? እኔ ደስ ታላለኝ ደግሞ ለዛችን ለምን ደስ ይለኛል? እኔ በሷ ላይ ይመጣባል ለምን ደስ ይለኛል? በፊት ወደዳ ፈቀዳት አንድ ጋር ሆኖ መጣ አይደለ? ለምን በኋላ ሌላ ሴት ይደርብባል? ለምን አንቃወምም? እኔም ሴት ነኛ ልውደዳት አልውደዳት የራሴ መብት ነው። አሁን ሁላችንም የምንናገረው ይሄን እኮ እኔ ምንም ትሁን እህቴም ትሁን ባላጋሬም ትሁን እኔን የሚያመኝ ቁስል ለምን ለሷ አያመኝም? ለምን ለምወዳት ብቻ ሳይሆን ለማልወዳትም ለምን አያመንም? ሁላችንም ሴቶች ነን። በተለይኛ አረብ ሀገር ላይ ያለን ሴቶች በተለይ ማለት ነው ቢያንስ ተባሎቻችን ጋር ወይ ተፍቅረኞቻችን ጋር አብረን አንኖርም። ሀታ እዚህ አንድ ሀገር እንኳን ብንሆን በወራቱ የተቆጥሮ ኢጃዛ ተፈቅዶልን ነው የምናያቸው እንጂ እንደዚህ እንደፈለገን ሄደን እንትን የምንል አይደለንም አይደለ? በተለያየንበት ሰዓት አንድ ሴት የበለጠ ቆንጆ ይዞብኝ ቢመጣ እኔ ደስተኛ ነኝ ወይ ነው አጭሩን። እኔ ለራሴ እኔ በሰው አልፈርድም በራሴ ነው። እኔ ደግሞ ደስ ያላለኝን ነገር ለባላጋሬም ደስ አይበለኝ። ሴት ናት በቃ። ወንድ ደግሞ ወንድሜም ሆነ ባሌም ሆነ አባቴም ሆነ ወንድ ነው። ደግሞ ወንድ ነው። ስለወደድኩት ብቻ አልደግፈውም በዚህ ነገር ላይ ማለት ነው። ሴቷም ደግሞ ታጠፋይ ሴቷ ደግሞ በተጣሉ ቁጥር በወንዱ ብቻ አይደለም ሴቷም ልክ ተጓደኛዋ ጋር ስትጣላ ሌላ ወንድ ጋር ከሄደይ እሷ እህቴም ብኮን እኔም እሷንም ወቅሳለሁ። እህቴም ብኮን ከዛ ተፍቅረኛዋ ጋር በምትጨርሰው ጨርሳ የምትለይ ተሆነ ማለት ነው። ደግሞ ተጣልቶ መታረቅን አያስተምሩም ወይ ነው? እኔ ተጣልቶ መታረቅን አያስተምሩም ወይ? እሺ ይጣሉ፣ ግን በስነ ስርዓት ሴት ይዘው አይመጡ፣ ወንድ ይዛት አመጣ። በስነ ስርዓት መታረቅን ተጣልቶ መገናኘትን የሰው ልጅ መቼም እንኳን ሁለት ቤተሰብ ውስጥ ይወጣና ታንድ እናት ይወጣን እንጣላለን፣ እንማታለን። ታናሽና ታላቅ እንደባደብ ነው ያደግነው። ይጣላል ሰው፣ ግን መታረቅን አያስተምሩም ወይ ነው? ሚዲያ የተባለው እኮ አንድ ያጠፋል አንድ ያለማል አይደለ? ለምን ወደ ልማቱ አይሄዱ? ለምን ወደ ጥፋቱ ይሄዳሉ? ያን ሁሉ አድራጊው ደግሞ ኦዲየንስ ነው። እኔ ጥፋተኛ ሆንም በኦዲየንስ ነው ጥፋትን የማየው። አንድ ሴት ይዞት ጀግና ወንድ ጀግንነት የሚያርፍበትን እንኳን ማናቅ ደደቡ እኛ ነን። ጀግና ማለት ምን ላይ ነው የሚያርፈው? አንድ ሰው ልብስ ለብሶ ስለመጣ ነው እንዴ ጀግናው? ቆንጆ ሆኖ ስለመጣ ነው እንዴ ጀግናው? ሴት ቀይሮ ስለመጣ ምንድነው? ሴት ቀይሮ ስለመጣ ነው እንዴ ጀግናው? አንድ ወንድ ጀግና ማለት ለትዳሩ ለፍቅረኛው ታማኝ፣ በቃ ለሴት እንደ እናቱ አክብሮ የሚይዛትን ሴት ያንን አድንቁ። የምናደንቅበትም ብንለይ ኖሮ እስከዛሬ አይዘፍጡም ነበረ። ችግራችን እኛ ሆ ብሎ እናንተ በእነኝህ ልጆ ይሁት ይኸው ተፋቅረው ምን ብለው ሲመጡ ይላላሳሉ፣ ምን ትስ ይላሉ አያዩም። እሺ ተመናቅረው እስኪመጡ
አንቺ እንዲህ አንተ እንዲህ ተባብለው ሲመጡ ደግሞ ግር ብለው መሻል መሸ ብለው ጠብቀው ኢትዮጵያ ላይ ልክ እንደ ተቀጠረ ዘበኛ እንትን ብለው ተሽቀዳድመው ያያሉ። እና ታዲያ ይህን እያዩ እነሱ እንዴት ያቆሙታል ነው እኔ ችግሩ። ችግሩ ኦዲየንስ ነው። ኦዲየንስ ተመካክሮ አለማየት፣ ኦዲየንስ ተመካክሮ አለማየት። በቃ እኔ በራሴ አሁን አላይም። እኔ በራሴ እኔን ተወክል አሁን እኔ ሌላ ዩቲዩበር አስለን ሰብስክራይብም የለኝም። እኔ እንደዚህ እነኚህ ሁለቱ ብቻ ነው። እኔም የሁለቱ ብቻ ነው። እኔም የሁለቱ ብቻ ነው። ሌላ ነው መንገድ የመጡትን ሰብስክራይብ አደርጋቸዋለሁ። እነሱ አድርጉ ለሚሏቸው አንስቻለሁኝ። እኔ አንስቻለሁኝ እና ሰንነመሄ ነበሩ። እኔ በራሴ በሃይማኖቴም ስለማይወክሉ አንስቻለሁ። አንስቼ የሁለት ልጆች ናቸው የእነኝህ ልጆች ናቸው የቀሩኝ። እነሱም ደግሞ እንግዲህ ተቀጠሉበት ማንሳት ነው ማለት እነሱ እኔ ብል ሌላዋ ስለማትል ልክ እሱን እኔ አሁን ይሄን ትናገር ልክ እሱን እንደጠለሁ ወይንም እሷን እንደጠለሁ አድርገው ይወስዱታል። ችግራችን እዚህ ላይ ነው። ከዚህ ነገር ተቆጠብ፣ ይሄ ጥፋት ነው ሲባል ትጠላዋለች። ጥላቻና እንትንን ለዩ፣ ምክርን ለዩ። አንድ ሰው የሚወደኝ ሰው እኔ ጥፋቴን ይነግረኛል። አጭሩን ሃይሚ አንድ ቀን ተናግራለች። ብሩኬ ስለሚወደኝ ጥፋቴን ይነግረኛል። ሀታ ሰው ፊት ቢሆን በግልምጫም በሆነ በምን እዛ ተነገር እንድመለስ ይሰቀጥጠኛል ብላለች። አዎ ሰው የሚወደውን ሰው ጥፋት ላይ እንዳይወድቅበት ይመልሳል። እና ጥፋት ላይ እንዳይወድቁ ተቆጧቸው። ስድብ የአንተ የእንትን ልጅ አንቺ የእንትን ልጅ ሳይሆን በቃ ይሄ የብልግና ስራ ነው። በቃ ይሄ ለእናንተ አይመጥንም። ስለምንወዳቸው ነው ደግሞ ይሄን የምንለውም። እኔ ማንንም አላነሳ። አሁን እዚህ ዩቲዩበር ከሌ ብዬ አላነሳም፣ ስለማልወዳቸው ስለማይመለከተኝ። እነኝህን ግን ስለምወዳቸው ከዚህ ነገር ላይ ቢወጡ ደስተኛ ነኝ ብዬ እላለሁኝ። እወዳቸዋለሁና ማለት ነው። እንዳይዘፈጡ እነሱ ወደፊት ልጁ እንወልዳለን እያሉ ነው አይደለ? መቼም የሰው ልጅ የወደፊቱን ታለምሽ አድጋለሁ፣ እወልዳለሁ ልጆቼን እንደውም አንዴ የአመታቸው ዕለት ያከበሩ ዕለት ልጆቻችን እኮ ይሄን ቪዲዮ ያውታል እያለ ነበረ። ትክክል። ያን ቪዲዮ ልጅ ቢመለከተው እናትና አባቴ ለካ እንዴት ሆነው ነው የመጡት፣ ተልጅነታቸው እንዲሆነው ነው የመጡት፣ ሰውን ያስተምሩ ነው የመጡት ብለው ምን አለበት ይሄን አእምሯቸው ላይ ቢሰጅሉት። ደግሞ ተልከስክሶ ብዙ ብር ከመጣ ይልቅ በትንሿ ራሳቸውን ችለው ለሰው አይደግፉ። እኔ እንደዚህ ተልከስክሰው ሰው የደገፈ ሰው እኔ አይምታታልኝም። እኔ ራሴን ታላጸዳ ወንጀል እኔ ተዘፍጬ ሰውንም እየዘፈኩኝ ሰው እየዘፈኩ ማለት እነሱ በሰሩት እኛ እየተባላን እየቦጨቅን የሰው ስጋ መብላት በማንኛውም ሃይማኖት ክልክል ነው። እንደዛ አድርጌ ሰው ተምደግፍ ራሴን አጽድቼ ራሴን ሆኜ መኖር ነው የምመርጠው። እኛ በእኛ ሃይማኖት መጀመሪያ ከቤትሽ ነው፣ ሶደቃም ከቤትሽ ነው፣ ዳዕዋም ያኔ የምትመክሪውም ከቤትሽ ነው መጀመሪያ። የውጭ ሰው በኋላ ነው የሚዋጅብብሽም ግዴታ የሚሆንብሽም በኋላ ነው። እና መጀመሪያ ራሳቸውን ይገቱ። ራሳቸውን ያረኛ በዚች ባለችን እይታ በቂ ነው። እነዩ ብናታያቸውም እንደ አራት ወንድማማች በንጹህ በራሳቸው አይዲያ ነው የሚሰሩት። በቁቷቸው እየኖሩ ነው፣ ዝንጥ ብለው እየኖሩ ነው። ሌላውን አተው እናንተ አዎ ተደሳ እየሰሩ ነው። እነኝህም ከላስ ይበቃቸዋል። እነኝህ እኮ እስከ 150 በ42 ሰዓት እስከ 150 አልታየም። አያትዬ ልጆቹ ምንም አልሆንም እኮ እኛንን አጠፋ ነው። ለምን ከለት አሁን ሃይሚ አጠፋች ብዬ እኔ ሃይሚ ለምንድን ነው እንደዚህ የምትባለግ ለምንድን ነው የምትሰሪ ብዬ ከተናደር እሷ የሚወደው ሰው እኔ ላይ ይነሳል። እሷ ስለማትወድ ነው። ብሩክም ያጠፋል። እሷ እኮ በጣም ስለምትጥል በየግሩፑ ከፍተው እሱ ነው ወደ እሱ ነው የሚያወሩ። ለምን እኔ ያጠፋው አንቺ የወደድሽ ሰው ነው እኮ እንደውም ከጥፋት ተማሪ ብለህ እሺ። እስር ቤት የሚገባ ሰው ወንጀለኛ ለምንድን ነው እስር ቤት የሚገባው? ያቺ ጥፋት ግን አሁን እዚህ ጋር እኔ የምለው እኮ የተናገርሽው ልክ ነው። እኔ ደግሞ አንቻው ልጅሽ ማለት ነው በባህር በምን ሲመጡ የአንቺን ጎረቤት አይቶ አይደለ አንዳንዳው ከወሎም ኬትም አንቺ እንደ ጎረቤት ነው አንቺ ማሰብ ያለብሽ መቃወም ካለብን እያንዳንዷን መቃወም እንቃወማለን። እኔ ብዬሻለሁ ሙሉ አትዩ እንደውም እንቃወማለን። ሁሉ አንሱና ዜሮ አስገቡት። ቁጭ ብሎ ነው እኛ ቁጭ ብሎ ይለምኑሻል። ወላሂ
ይሰሙሻል። አንድ ነገር ልንገራችሁ ደግሞ አሁን እነ ኤፍሬም ራውቱን መጣ 30 ሺህ እንኳን አልሞላለትም። ይሄ እይታ ነው ታዲያ እይታ የለው። በቃ ሰው በእይታ ነው የምትቀጪ። በሀሳብ አልተቻሉ ማለት እንደዚህ አይመቻቸውም። ይሄ አይሆንም አትስሩ ተባለ። አይ ምን አባቱ እነውዬም ወርደዋል። በ24 ሰዓት ውስጥ 70-60 ሺህ ነው የሚታየው። 4,000 የነበሩ 200,000 አሁን በዚህ ሰሞን አይ ሩታ ራሱ ትናንትና 100 ምናምን ነች። እየወረዱ ነው። ታይ ይወረዱ ገደል ይግቡ። እነሱ ነው የፈለጉ። አንድ ቁጥር የምትቃወመው ይሄ ሴት ለጥፎ ዛሬ ፍቅረኛውን ትቶ ነገ ሌላ ፍቅረኛ ይዞ የሚመጣው አንደኛ ተቃዋሚ ነኝ። አንቺ ይስሩ ሴት ልጅ አስረክሰው ነው። ሴት ልጅ እኔ ሴትነቴን ጠለሁት። ባህል የሚባል በቃ አያስፈልግንም። ለምን ነገት ፍቅረኛ ይዤ ሌላ ይሄ ትምህርት ነው ብላችሁ ነው? ትምህርት አይደለም። የሴት ልጅ ክብር ማውረድ ነው። ደግሞ የምን ትምህርት ነው? እኛ ልጆቻችን አንድ ነገር ልንገርሽ። ገኑ እንዴት ነሽ? ሰላም ነሽ ወይ ገኒ? እንዴት ናችሁ? ሰላም ናችሁ? አታግቡ፣ እንዳታገቡ። እሺ እንዳታገቡ። አልሐምዱሊላህ አረጋንዬ ማግባቱን ተታሽው እኔ ልጅ ጥዬ ነው የመጣሁት። እኔ አይደለም አስይዣለሁኝ። እኔ ገኒ ልጅ ስልክ ይዟል። አሁን ላይ ታውቂያለሽ ገኒ ቆይ እስኪ ገኒዬ እኔ ምን አልኩ መሰለኝ መቀበል አለብን። ይሄ ዛሬ አንድ ሴት ነገ አንድ ሴት ይዞ የሚመጣውን ሆ ብለን እንቃወም። ወደዛ መንደር አለመሄድ አናን ማመልከቻ ሀቡ ጋር ሄደን እናስገባ። እንሂድ ሀቢባ ጋር እዚሁ እንችላለን ማንቀጥቀጥ። የአረብ ሀገር ሴት እዚሁ ትችላለች። ቲክቶኩ አይሰሙማ። እነዚህ ዶንቆሮች አይሰሙልሽም። ኖ ይሰማሉ። ባለፈው ምነው ለምለም ተናገረች ብለው ጠጠጠጣ ያልወጡ ወይ በቃ እንትን እሷ ጋር መድረስ ነው። እሷ ታንቀጠቅጥ። አዎ ይቺ እንትና እውነትሽን ነው እኮ ቡርቴ። ይቺ እንትና ለምለም ጋር ከነ ወንድሞችሽ ከነ አብርሃም ከነ ሚሉ በቃ ሁሉም ዩቱበሮቹን ድምጥማጡን አጥፊን። ለምን ለእሷ ስልጣን የምሰጣት? ይቺ ጦስ እየሰሙሽ አይደለም? እኛ በፍቅር እንለምነ ነኛ ድምፅ እየሰምን ይሄን ሰሞን አልገባም። እሺ ይሄን ሰሞን አልገባም። ስጠፋባችሁ ነገር ውስጥ ተሚስተካከል ነገር ውስጥ ተሚስተካከል እኔ አልገባም። እውነት አስጠልቶኛል። የማየው ነገር እኛንም ጥፉ ነው። ከሰዎች ጋርም መቀያየም አልፈልግም። ምክንያቱም ምን ብለሽ ነው የምትቀያየም? ሁሉም የራሱን አስተያየት ይስጥና ነገሩ እረጭ ሲል ኖ ገንዬ እንደዚህ አትላንቺ ደግሞ ምን ሆነሽ ነው እንዴ? ተስልካችን ላይ ነው አፋችንን ላይ እናደዱሽ መጥፎ ማውራት መቼ ይቀራል? እሺ እኔ አሁን እንደዚህ አትበሉ እንደዚህ ምናምን ስትይ ሰው ማስቀየም ነው። ተበላሻሽ ሁሉ ነገር ይናደዳል። ወጣሽ አንድ ቀንም ካፍሽ ምን ሆነሽ ነው? በቃ ያቁሙ ነው እኛ ያቁሙ ሌላ እኮ የለውም። ሰላማዊ ሰልፍ እንውጣ። እውነት ሰላማዊ ሰልፍ በዚህ ሀሳብ የሚስማማ ካለ እኔ የምለው ምንድነው ሁሉንም እንደዚህ ተልከስክሶ የሚመጣው ሆ ብለን እናስቁም። ሩኬና ሃይሚ ላይ ብቻ አይደለም። እነዛ ሲያቆሙ የእኛ ልጆችም ወደ ሰዓት አይሄዱም። ይሄንን ነው እኔ ያልኩት። አያቆሙ እይታውን እንቀንስባቸው። የእኛን ብቻ ለምን ተወቅሯቸዋለህ? የሁሉንም እኩል እኮ ሁሉንም ነው እኮ። እኔ እኮ ስም አንጥራ ስም ጥሪት አይሆን እንደዚህ አይነት ስራ ይዞ የሚመጣ ጓደኞች እዚህ ጋር የጻፈችውን አንብቢ። ገና ምን 3 ወር ነው እኮ ገና አቆሙም እኮ 3 ወር ቀጥረውናል እኮ። አንቺ ደግሞ በንጃራተይ አቡገር ነው የራሴ መስማት ያለባችሁ። እሱ አሁን ባላለገባም በቃ ብባል ኧረ ጦሴን ይውጣኔ ዩቱበር ከና እነሱ አጥፍቼ ሌላ ሰርቻ እኔ እኮ ፎቶዋን እየቀያየረች አንዳንዴ ትጠፋብኛለች። ይችልች ማ ቡርቴ ኧረ እኔ ቀይሬ አላውቅም። እንትን ላይ ነው ማይሽ ነው ዩቱብ ላይ ስትለጠፊ ነው። ፎቶሽ ሌላ አልነበር እንዴ በፊት? ኧረ እኔ በድምፅሽ ነው ማቀሽ።
ያው የሃይሚና የብሩኬ ነበር በፊት እሱ ላይ ነው እኔ ቀየርኩት። በቃ ሁለት ይሄ የራስሽ ፎቶ ነው ቡርቴ? አዎ የራስ ውይ ቆንጅዬ ልጅ እኮ ነሽ። የራሴ ፎቶ ነው አልኩት። ምን ቦጥኝ እኔ ብሳደብም የሰው ተሸክሜ ከምሳደብም በራሴ መሳደብ ይሻለኛል። አዎ ትክክል። የእነሱ ገጸ ባህሪ እኔ ነኝ የተሳደብኩ። ለምን እነሱን ተሸክሜ ወነሱ? አይ ስድብ ግን አስፈላጊ አይደለም። እንዴ ምን ሆነሽ ነው ደግሞ ይሄንን የለጠፍሽው? ሃናን እንትናን ማን እንዴ? አውቄ ብሌን ላይ ብቻ ነው እንዴ? አውቄ እኮ እኔ እኮ አርፍጄ ነው። እኛ ጋር በረዶ ነው። አርፍ ዛሬ ቅዳሜ ነው፣ ስራ የለም። አርፍጄ ነው። አንቺ ትናንትና እኮ ቫይራል ወጣችሁ እኮ እናንተ። እኔ እኮ የቆርጠው የሆነች ፓርቲ የተናገርኩትን ረጅም ነበር ቆርጠው እኔ አየሁት እኮ። ምን ቫይራል ይወጣል? ቫይራል ወጣችኋል። እንደ ቀልድ ካወራሁ ነው እንጂ መጥፎ ነገር አውርቼ ነው እንዴ? ብስምላ ረቢ። አይ እኔ አላልኩሽም። እኔ መጥፎም ጥሩም የሰው የራሱን ሀሳብ መስጠት መብቱ ነው እንዴ? ምን አገባኝ? እኔ ያልኩት ስድብ አትሳደብ እንጂ የፈለግሽውን አስተያየት ስጪ። እንደ እህት ነው ያልኩሽ። እኔ ስትሳደብ ተሳደብሽ አላልኩም። በደፈና ሁላችሁ እና ይጠብቀኝ ብቻ አስተያየት ስጡ። ግን ይሄ የማይሆን ንግግር አስተያየት አትስጡ ነው ያልኩት። በአጠቃላይ ያው አስተያየት መስጠት ሁሉም ሰው መብቱ ነው። መቼስ የተሰማውን ነው፣ እኛም የተሰማንን ነው፣ ውስጣችን ያለንን ነው የምንናገረው አይደል እንዴ? የሰው ሀሳብ እኔ ማነኝ ብዬ ነው የምገድብሽ ያንቺን ሀሳብ እንዴ? የምናውቃቸው አንድ ላይ በሚዲያ ሁላችንም የወደድናቸው ሁላችንም። ስለዚህ የሰው አስተያየት ግን አንዳንድ ንግግሮች ነው። እኔ ባለፈውም አንዳንድ ንግግሮች ይቅሩ ስል እዚሁ ሚዲያ ላይ ገነት ትፈለጋለች እየተባልኩ ዩቱብ ላይ ነው የሰማሁት። እንደው እና ዩቱብ ላይ አልሰማሽም እንዴ? ምንድነው ገነትን ሼር አድርጉ ጥሯት። ለምን ትናገሩታላችሁ? እሱ ስትናገሩ መተሽ ነው እንትና የሆነ ሰው መጥቶ ነው እየተፈለግሽ ነው የተባለ። በቃ እኔ ዩቱብ ላይ ወጥቶ ሰማሁት። እኔ ማነች የሆነች ልጅ መታማ ገነት አንቺ እንደራስሽ ሁኚ። የፈለገ ሰው ብፈልግሽ የሆነች ልጅ መታ ምን አለችኝ? የሆነች ልጅ እዚህ ጋር አንቺ ጋር መታ ገነት እየተፈለግሽ ነው አለችኝ። እሷን አልሰማም ብዬ ዝም ስል ዩቱብ ደግሞ ስከፍት ዩቱብ ላይ ገነት እንዲህ ግን እኔ አልጠላቸውም። ሁሉንም አልጠላ ሁሉም